ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። አብይ አህመድ በቅርቡ በተደረገው የህዝብ ተወካዮች ምክር ቤት የመጨረሻ የስብሰባ መርሃ ግብር ላይ ኢኮኖሚያዊ ጉዳዮችን ማንሳቱ የሚታወስ ነው። ያነሳቸው የኢኮኖሚ ጉዳዮች አብዛኞቹ የውሸት ሪፖርቶች መሆናቸውንና በኢትዮጵያ ላይ መሬት ላይ የማይታዩ እንደሆኑ ነው በተለያዩ መረጃዎች ማረጋገጥ የተቻለው። ከአብይ አህመድ የኢኮኖሚ መረጃዎችና ትንታኔዎች ጋር በተያያዘ ባለሙያዎችን እያነጋገርን እንደሆነ ይታወቃል። ለዛሬም ፕሮፌሰር ተሾመ አበበን በዚህ ጉዳይ ላይ እንግዳ አድርገናቸው ይዘን ቀርበናል። ከዚህ በተጨማሪ ወቅታዊ የሆኑ የተለያዩ ኢኮኖሚያዊ ጉዳዮችን እናነሳለን። አቶ ማሞ ምህረቱ የቀድሞ የብሔራዊ ባንክ ገዢ ተናገሩ የተባለውና ሰሞኑን በሰፊው እየተሰራጨ ስላለው ቪዲዮ ባጭሩ አስተያየታቸውን እንዲሰጡ እናደርጋለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። እናስተለን ፕሮፌሰር ተሾመ። እናስተለኝ ወንድሜ መሳይ እንደምን ደህና ነው ወይ? እንኳን ተገናኘን እንደገና። እንኳን ተገናኘን። እንግዲህ እኔና እርሷን በምንነጋገርበት ሰዓት ላይ የዓለም ዋንጫ እየተከታተልን በመሆኑ እሱን ጨዋታ ወደ ጎን አድርገን ነው እንግዲህ ያወራን ያለው ነው። በነገራችን ላይ እየተከታተሉ ነው፣ ወደ ፍጻሜዎች እየመጣ ነው። በጣም እየተከታተልኩት ነው። በዚህ ጊዜ እረፍት ላይ ስለነበርኩኝ ብዙ ጊዜ በዛ ላይ አጥፍቻለሁኝ። በጣም ስለምወድ ተከታትያለሁ። የዘንድሮ የዓለም ዋንጫ በጣም በመልካም አይነት ነው የደመቀ ሆኖ ታይቷል። አንዳንድ ችግሮች ቢኖሩም እንደዚህ አይነት ጨዋታ ለብዙ ጊዜ አይቼ አላውቅምና በጣም ግሩም በሆነ መንገድ እየተካሄደ ነው። የማን ደጋፊ ኖት? የእርሶ ቡድን እስካሁን አለ ወይስ ተሰናብቷል? የኔ ቡድን ፈረንሳይ ነው። ፈረንሳይ ምንጊዜም ወዳቸዋለሁ። ብራዚልን ወድ ነበረ። ብራዚል ግን ብዙ ተለወጠ፣ በጣም ተለወጠ። ብዙ ተጫዋቾቻቸው እንደምታውቅ ሀገራቸው አይኖሩም፣ ውጭ ሀገር ነው የሚኖሩት፣ ውጭ ሀገር ነው የሚጫወቱት። የድርጅት ችግር አለባቸው። ግን ፈረንሳይ በብዙ መንገድ በጣም ተዳብሮ የመጣ ነው። በፍጥነት፣ በችሎታ፣ በድርጅታቸው እና ከባድ ይመስሉኛል በዚህ ዓመት። እንግዲህ እኔ ደግሞ ላለፉት 30 ዓመታት ማለትም ኳስ ማየት በቅጡ ከጀመርኩ አንስቶ የእንግሊዝ ብሔራዊ ቡድን ደጋፊ ነኝ። የእንግሊዝ ብሔራዊ ቡድን ይህንን የዘንድሮን የዓለም ዋንጫ ይበላል የሚልም ተስፋ ከተደረገባቸው ቡድኖች አንዱ ነው። ለዋንጫ ይበቃል ይደርሳል የሚል ግምት አለኝ። ሰሞኑን የእንግሊዝ ጠቅላይ ሚኒስትር እና የኖርዌይ ጠቅላይ ሚኒስትር ቱርክ ተገናኝተው ነበረ። ያው ፖለቲካውን ወደ ጎን አድርገው አጠቃላይ ያለውን የዓለም ዋንጫ ድባብ ለማሳየት በሚል ሁለቱም የሀገሮቻቸውን ማለያ ለብሰው ነው በጋራ ቃለ መጠይቅ የሰጡት። 45 years ago, Prime Minister, Norway played England in the qualification and we won. And the radio commentator said, Maggie Thatcher, can you hear me? Your boys took a hell of a beating. Yeah, but what you're leaving out of account is that England only won the World Cup under Labour government, 1966. So the time is ours. Wait and see. It will be a great match. Nice to see you. Thank you. ስፖርት ከፖለቲካ ውጭ ለወዳጅነት፣ ለፍቅር፣ ለደስታ ሲሆን የበለጠ ስሜቱ የጎላ ይሆናል። ኢትዮጵያውያን ደግሞ ብሔራዊ ቡድናቸው በዚህ ደረጃ ለዓለም ዋንጫም ሆነ በትልቅ መድረኮች ላይ መገኘት ባይችልም ደጋፊው ግን በጣም ጥሩ የኳስ አፍቃሪና በተለየ ሁኔታ ስሜቱን የሚገልጽ ህዝብን ያለን። እንግዲህ ያው ዘንድሮ የኢትዮጵያ ህዝብ በጉጉት እየተመለከተው ያለው ውድድር ነው። ለማንኛውም ማን የሚያሸንፍ ይመስሎታል? መጨረሻ ላይ ዋንጫውን ወስደው የ2026 የዓለም ዋንጫ ሻምፒዮን የሚሆነው ብሔራዊ ቡድን የማን ይመስሎታል? ይህንን ለመተንበይ ያስቸግራል። ነገር ግን በፕራክቲስ ስናየው፣ በልምድ ስናየው እና ምናልባትም በጠቅላላ በችሎታው ስናየው ብዙዎቹ ኃይለኛ ተጫዋች የሚባሉት ሁልጊዜ ኳሷን አይነኩም። አንዳንዴ ነው የሚመጡት። አንዳንዴ ሲመጡ ደግሞ ልብ አጥፍተው ጎል አስገብተው ነው የሚመለሱት እና በዛ ነገር ነው እኔ የማየው ይህንን ፉትቦል ወይንም ደግሞ ሳከር። ምናልባት ፈረንሳይ ይወስዳል ባይ ነኝ። የሚያስቸግራቸው ቡድን ቢኖር ስፔን ነው። ነገር ግን ስፔን ደግሞ ጉድለት አለበት በዚህ ዓመት። ፈረንሳይ ይወስዳል ባይ ነኝ እኔ። ያው በጁላይ 19 የሚጠናቀቅ ይሆናል። ለማንኛውም መልካም የውድድር ዘመን እንዲሆንላቸው ወደኛ
ውይይት እንምጣና ቀደም ሲል ያልኳቸውን ርዕሰ ጉዳዮች እናነሳለን። አብይ አህመድ በፓርላማ በቅርቡ ተገኝቶ በርካታ ከኢኮኖሚ ጋር የተያዙ ጉዳዮችን አንስተዋል። በቀላሉ በእናንተ በኢኮኖሚ ባለሙያዎች ብቻ ሳይሆን በተራው ማህበረሰብም ዘንድ ከኢኮኖሚ እውቀት ጋር ብዙም ግንኙነት የሌለው የማህበረሰብ ክፍልም ምን ያህል ሰውየው የውሸት ሪፖርቶችን እያቀረበ እንዳለ አስተያየት እየሰጠ ነው። እንግዲህ ባለፉት 2-3 ቀናት እየዘለቀው ወደዛ ከመሄድ በፊት ግን የአቶ ማሞ ምህረቱን የቀድሞ የብሔራዊ ባንክ ገዢን ከአንድ ወር በፊት የተሰጠ ቃለ መጠይቅ ይመስለኛል ከጊዜው ሁኔታ እንዳየ ነው። እሱ ቃለ መጠይቅ አሁን ላይ ለምን ትኩረት እንዳገኘ ግራ የሚያጋባ ነው። በተወሰነ ደረጃ የአብይ አህመድን አገዛዝ ኢኮኖሚ አንዳንድ ገጽታዎች ለማንሳት ሞክሯል። ነገር ግን በዚህ ደረጃ ተጸጽቷል፣ ትልልቅ መረጃዎችን አውጥቷል ብሎ ለመግለጽ የሚቸግር ይመስለኛል እኔ እንዳየሁት። ግን እርሶ ቪዲዮን ተመልክተውታልና ምን አዲስ ነገር አለው? ማሞ ምህረቱ የነገረን ነገር አለ? አዲስ ነገር አቶ ማሞ የነገረን አዲስ ነገር የለም። በዚህ ቪዲዮ ላይ የሆነው እኔ እንደሚመስለኝ አንድ የልማት ወይንም ዲቨሎፕመንት ፎረም አለ። ያ የልማት ፎረም እሱን ለማነጋገር ፈልገው 2-3 ሰዎች ያነጋገሩበት ሁኔታ ነው። አቶ ማሞ የገለጸው በምን አይነት መንገድ የኢኮኖሚክ ሪፎርሙን እንዳካሄዱ ምን ቅደም ተከተል እንደሰሩ ከዚያም በላይ ደግሞ አስፈላጊ የሆኑ ነገሮችን አስቀድመው ማስቀመጣቸው ለምሳሌ ፕላኑን ከማስቀመጣቸው በፊት የደሞዝ ጭማሪ እናደርጋለን ብለው መናገራቸውን ይሄም ኦፍ ኮርስ ሁኔታውን ለማመቻቸት እንደሆነ የሚያስረዳ ነው። ከዚያም በላይ ደግሞ ምኑ ነው የመጀመሪያ የሚሆነው መቼ ነው ምኑ ነው ከዛ የሚቀጥለው ምኑ ሲኩዌንስ ይባላል። በዚህ ሲኩዌንሱ ላይ ምኑ ይቅደም ምኑ ይከተል የሚለውን በደንብ መርምረን አጥንተን ያስቀመጥነው ነው የሚል ነው። አዲስ ነገር የተናገረው የለም። መሳይ ትንሽ ማብራሪያ ሰጠ ስለ ፕሮጀክቶች አዋሳ ያለው በየቦታው የተሰሩት ማኒፋክቸሪንግ ፕሮጀክቶችን ስለነሱ አላማቸው ምን እንደነበረና ከውስጥ ሁኔታ ጋራ ያልተገናኙ መሆናቸውን ከመግለጽ ሌላ አዲስ ነገር ምንም ነገር አላየሁበትም። ጥሩ ሰርተናል፣ ጥሩ አድርገናል ለማለት የሞከረበት መድረክ ነው በእኔ አስተሳሰብ። አንድ የተጨመረ ነገር ቢኖር እችል ልበልና አቆማለሁኝ። የኢትዮጵያ ሪዘርቭ ወይንም ደግሞ ተቀማጭ ሀብቷ ወደ በ6 እጥፍ ወደ ላይ ወጥቷል ብሎ ተናግሯል። ጠቅላይ ሚኒስቴሩም ይሄንን ፓርላማ ላይ ደግመውታል። ሪዘርቭ ይባላል። ይሄ ሪዘርቭ እንግዲህ ኢምፖርት ከውጭ የሚመጣውን ለመክፈል የሚያስችል ነው። ኢትዮጵያ ለ3 ሳምንት ያህል ነበራት አንድ ጊዜ እና አደጋ ላይ ነበረ። አሁን ወደ 3 ወር ደርሰዋል ያ ሪዘርቭ እና በዚህ ላይ የሪፎርሙ ውጤት ነው ብሎ ተናግሯል። በዚህ ላይ ያልጨመረው ነገር እዚህ ላይ ኢትዮጵያም ውስጥ የማይነገርበት ጉዳይ ሪዘርቭ ሲባል ኤክስፖርትን ለመሸፈን ብቻ አይደለም። አዲሱ ኢኮኖሚክስ የሚያሳየው የሚጠይቀው ጥሩ ደረጃ ላይ ናችሁ ለማለት ኢምፖርት ወይንም ደግሞ ከውጭ የሚመጣውን ለክፍያ ያላችሁ ገንዘብ መቂ ለ3 ወር በቂ መሆኑን ብቻ ሳይሆን በዛን አመት ለምትከፍሉት ዕዳ ዱ የሆነ ወይንም ደግሞ በዛ አመት መክፈል ያለባችሁ ለምሳሌ በ2025 በ2026 በ2027 በዛች አመት ባላችሁበት አመት ለመክፈል የተበደራችሁትን መክፈል ትችላላችሁ ወይ የሚል ጥያቄ የሚጨምር ኢኮኖሚክስ ነው አሁን ያለው እና እንደ ድሮው የኢምፖርት መሸፈኛ ብቻ አይደለምና አሁንም አደጋ ላይ ናቸው። አሁንም ችግር ላይ ናቸው። ለዚህም ደግሞ ችግር ላይ ናቸው ስል መሳይ አሁን በዚህ በ2 ቀን 15 ጁላይ 15 ላይ 180 ሚሊዮን ብር መክፈል ይኖርባቸዋል ለዩሮ ቦንድ። እንደምታውቀው ብር ነው ዶላር ነው? ዶላር ይቅርታ። ዶላር መክፈል አለባቸው እና ያንን ለመክፈል ችሎታ አላቸው ወይ የምናየው ነው። የመጀመሪያው ፈተና እሱ ነው። በእኔ በኩል ችሎታ ያላቸው ይመስለኛል። ምክንያቱም IMF $480 ለቆላቸዋል። ከዚህም በላይ ደግሞ እንደምታውቀው ጠቅላይ ሚኒስቴሩ ያላደገ ነገር ኢትዮጵያ ውስጥ የለም፣ ሁሉም ነገር አድጓል፣ ሁሉም ነገር እንነጋገርበታለን፣ ሁሉም ነገር አድጓል። ስለዚህ ገንዘብ ይኖረናል ለማለት ፈልገው ነው።